ተኛና ቀሰቀስኩሽ ጉርምርሜና ጉርምርሜ ያሆበል ያሆበል በጤናውማ አይደለም በጠዋቱ እንደዚህ የሚለፈልፍ እንደዛ ከሆነ ነፃ ነሽ መሄድ ትችያለሽ ወይኔ ጉድ የት ነው ያለሽው እዛ ለምትሆን ብሎ አሁን ነው የሚያቀምጠው የኔ እናትና የእዝራ አባት ለዘመናት የቆየ ጸብ አለባቸው በህግ አምላክ ውጪ እንዴት ግን ያን የመሰለ ቡላላ መጥቶልሽ ሳበይት አለ አንተ ልጅ ግን ለምንድን ነው ባህና ራስ ላይ ማጥወርደው እርምህን ከቤት ወጥተህ ብታድር እንቅልፍ ባይኔ ሳይዞር ምንም አላደረግም በቃ ቤት አስቀመጥን አሁን የእዝራ አባት ነው አይደል እንደዚህ ያደረገው አባዬ እኮ ተቆጣኝ ምን አደፍተሽ ነው እኛ ቤት ተከሳችሁ ያለ ፋዩ አይቷችሁ ነው ምን እንዴት ሆነ ብለው የራሳቸውን ችግር አባቴ ላይ ሲያላክኩ ነው እንጂ የኔ አባት በፍጹም እንደዚህ አለ አባዬ ነገሩ ሁሉ እኮ አንተ እንዳሰብከው አንቺ ልጅ ከፊቴ ጥፊ ምንድነው እዚህ ምኑ ከሰላም ጋር ያለው መስሏት ነው ከዛ ቤቱ ሰደኝ እና አስተኛኝ ስትለው ቤት ወስዶ አስተኛ እንጂ ምንም አላደረጉም ፋዩ ያለ ወንጀል ስለኮነንኩ አንተ ይቅርታ አድርግ ኧረ ፋዘር እርሶ እኮ አባቴ ነው ትሰሚኛለሽ ጽዮን እዚህ ቤት ውስጥ ላንቺም ሆነ ለእህትሽ የሚሆን ቦታ የለም እዝራ አቤት ወደ ነው የምትሄደው እኔ እንጃ ላናግርህ እፈልጋለሁ እስቲ አንዴ ተቀመጥ ወዴት ነው ስልህ እንጂ አልከኝ እኮ ወዴት ለመሄድ ነው የምትቸኩለው የሚሄድበትን ባላቅም ከዚህ ቤት ግን ለመውጣት እቸኩላለሁ እንዴ ይህ ቤት እኮ ዕድሜ ልክህን የኖርክበት ቤት ነው እንዴት ነው ከዚህ ቤት ቶሎ ለመውጣት የምትቸኩለው እሱን አላቅም ብቻ ግን መንፈሴ ውጣ ውጣ እያለኝ ነው እኔን ላለማየት ነው አይደለ ከዚህ ቤት ቶሎ መውጣት የምትፈልገው እሱን አላቅም አንድ ጊዜ ተረጋግተን እናውራ ምንም ማውራት አልፈልግም እዝራ ይህን ያህል አባትን አታውቀውም ማለት ነው እሱንም እርግጠኛ አይደለሁም ይኸውልህ የእኔ ልጅ ይህን ነገር ባልነግርህ ደስ ይለኝ ነበር ግን ደግሞ ማወቅ አለብህ ብዬ ነው አባዬ እኔ ምንም ነገር መስማት አልፈልግም የሜላት ልጅ ሆን ብላ እኮ ነው ያጠመደች ሜላት ደግሞ ማለት ልታገባት የነበረችው ልጅ እናት ማለት ነው እና ሀናናት ሆን ብላ ያጠመደችው አዎ የእኔ ልጅ የማይመስል ነገር አታውራ እዝራ እስቲ የመጣሁበትን መንገድ ልብ ብለህ ተመልከተው የትኛው መንገድ ሀናን ከአባቴ ጋር ላስተዋውቅሽ ብልሃት ነበር አይደል አዎ እና ብላት እሷ ግን መተዋወቅ አልፈልግም ብላለች አይደል እና ብትለኝስ እና ይሄ ታዲያ ዝም ብሎ የሆነ ነገር ይመስልሃል አባዬ ምን እያልክ ነው አንተን ከእሷ ቤተሰቦች ጋር ማስተዋወቅ ያልፈለገችው እሷ ከኔ ጋር መተዋወቅ ያልፈለገችው እውነታው ቀድሞ እንዳይወጣ ብላ ነው አይ ይሄን ያህል ህፃን አደረግከኝ እንዴ ይኸውልህ ልጄ የወደደና ያበደ አንድ ነው በዛ ሰዓት የፈለገውን ብታስብ አልፈርድብህም ጭራሽ እኮ ምንም አይመስል ነገር ነው እያወራኝ ያለው ሀናን ታውቃት ነበር እንዴ ባላውቃትም ቢያንስ የማን ልጅ እንደሆነች መጠየቅ አይቀርም ነበር ተወኝ እስኪ አባዬ ይኸውልህ የኔ ልጅ እነኚህ ሰዎች የመጀመሪያ ዓላማቸው እኛ ማዋረድ ነበር እሱንም አደረጉት ምንም ነገር መስማት ስለማልፈልግ ተወኝ ግን አትበለኝ አንድ ነገር ግን ልንገርህ እነኚህ ሰዎች የሚፈልጉት የኔ እናንተ እንደዚህ መሆን ብቻ ነበር እሺ አሁን ብሄድ ቅር አይልህም አይደል ያልኩህን ነገር ግን አስብበት እሺ አመሰግናለሁ አባዬ የኔ ልጅ መታል እንዴ አዎ በሰላም ነው አባዬ ምን ነው እንዴ የለም እኮ ኧረ አለው ምን ሆንኩኝ ምን ተፈጥሮ ነው ቆይ ምን ተፈጠረ የዚህ ቤት ጉድ እኮ ማለቂያ የለውም ምናሴ አትጨናነቅ እሺ ምን ነገር አልተፈጠረም አባዬ እንዳትዋሽኝ ሁኔታ እንደዛ አይመስልም አዎ የኔ ልጅ አንተ በጣም ትክክል ነህ ነገሮች ጥሩ አይደሉም ትክክል ነህ ማለት ችግር ተፈጥሯል እንዴ ምን አይነት ችግር ድርጅታችን በጣም አደጋ ላይ ነው ያለው እኮ የምን አደጋ ድርጅታችን በጣም ከስሯል
ይህን ደግሞ ሜላት ልብ አላለችውም። አባዬ የምታወራው ነገር ምንም እየገባኝ አይደለም። አቶ በቃሉ ውስጡን ድርጅታችንን ገሎታል። በቃሉ ደግሞ ማን ነው? ይሄ ሀናን ላግባት ብሎ የመጣው ልጅ አባት ነው። እንዴ? እንዴት አድርጎ? ድርጅታችን ውስጥ የነበሩት አብዛኛው ሰራተኞች የአቶ በቃሉ ሰላዮች ነበሩ። የእኛን ድክመት እየወሰዱ ለሱ የሰጡት፣ እሱ ደግሞ በድክመታችን ተጠቅሞብናል። ይህን ያህል ድርጅቱ ኪሳራ ላይ ነው ማለት ነው? የኔ ልጅ ኪሳራ ቢሉ ኪሳራ መሰለ የደረሰብን። እሺ ምን ተሻለ አባዬ? አላቅም የኔ ልጅ። ይህን ነገር ሜላት መስማት አለባት የለባትም በሚሉ ግራ እየተጋባው ነው ያለሁት። አዎ እሱማ ልክ ነህ፣ መስማት የለባትም። ለምን አባዬ? እማዬ ያለችበትን ነገር ታውቃለህ። በዚህ ጭንቀት ላይ ሌላ ችግር መደረብ ለእሷም ጥሩ አይደለም። ምን አይነት ነገር ነው ታዲያ? ምን ይሻላል? አባዬ አንተ እንደምንም ብለህ ለማስተካከል ሞክር። ነገሩ በጣም ከባድ ነው የኔ ልጅ። አይደለም በሜላት አቅም እንኳን የሚስተካከል አይደለም። አባዬ እመነኝ፣ ትችላለህ። የኔ ልጅ እኔ ሳልሞክር ቀርቼ ይመስላል? በጣም ሞክሬያለሁ። ሜላትም ተወቅ ብዬ ነው እንጂ ድርጅቱን ራሷ የምታስተካክሉ አይመስለኝም። እንዴ አባዬ በዚህ ሁኔታ ነግራት ጭራሽ ከሰውዬ ጋር ሌላ ነገር ውስጥ ትግባ እንዴ? እኔም ራሱ እኮ ያስጨነቀኝ እሱ ነው። ለሜላት በነግራት ከአቶ በቃሉ ጋር ግብግብ መግጠሙ አይቀርም። ዝም ካልኩኝ ደግሞ በቅርቡ ጎዳና መውጣታችን ነው። አባዬ እግዚአብሔር አለ፣ እንደዛ አያደርግም። እምነት ብቻ ይኖር አባዬ። የኔ ልጅ አንተ ነገሩ ምንም አልገባም። ለማንኛውም እስቲ እኔ ወጣ ብዬ ልመለስ። እሺ አባዬ፣ ለማንኛውም አንተ ተረጋጋ። እሺ እረጋጋለሁ የኔ ልጅ። እሺ አባዬ ቻው። ሀኒ እንዴት ነሽ? ደህና ነኝ እማዬ። ምን ነው ተክዘሻል? አረ ደህና ነኝ እማዬ። የሆነውን ነገር እስካሁን አረሳሽውም አይደል? እረስቸዋለሁ እማዬ። እስኪ ተይኝ የኔ ልጅ። ከነጋ ከጠባ ወግ ማድረግ ላሳያችሁ ነው እያልሽ ስትጠባበቂ እንደዚህ ቅስምሽ ተሰብሮ ረስቸዋለሁ ትይኛለሽ? እማዬ ከመርሳት ውጭ እኮ ሌላ ምርጫ የለም። ሀኒ ተገደሽ እንጂ እኮ አንቺ ፈልገሽው አይደለም። እማዬ እውነቱን ስነግርሽ እዝራን በጣም ነው የምወደው። እኔስ ምን አልኩኝ? ግን ደግሞ ወደድኩት ማለት ሴትነቴን እረሳለሁ ማለት አይደለም። የኔ ልጅ ሴት መሆንሽ እኮ ነው ይሄ ሁሉ ጊዜ ሳታውቂው እንድታምኚው ያደረገሽ። አውቃለሁ ብዙ ስህተት ሰርቻለሁ። ግን ትልቁ ስህተቴ ምን እንደሆነ ታውቂያለሽ እማዬ? ምንድነው እሱ? ሀኒ እዝራን በፍጹም ማመን አልነበረብኝም። ይሄ ለእኔ ትልቁ ስህተቴ ነው። አንቺ እኮ ትክክል ነሽ ሀኒ። ፍቅር በመተማመንና በይቅር ባይነት ላይ የተመሰረተ ነው። አንቺ የታመንሽው ደግሞ ለፍቅሩ እንጂ ለሰውየው አይደለም። እሱማ ነው የኔ ልጅ። እውነት ግን ምን እየተሰማሽ ነው? ምንም። እንዴት ሀኒዬ? እማዬ ሁሉ ነገሬ ዝራ ነው የሚለኝ። እኔ ደግሞ ይህን ስሜት ማዳመጥ አልፈልግም። የኔ ልጅ ስሜትን እኮ መሸሽ አይቻልም። ስሜትን መሸሽ ባይቻልም መቅበር ግን ይቻላል። እንዴት አድርገሽ? እማዬ ለዝራ ያለኝን ፍቅር በቤተሰቦቼ ክብር አፍኜ እገለዋለሁ። ከዛ ሁሉም ነገር ልክ ይሆናል። የኔ ልጅ እንደሱ የሚቻል ይመስልሻል? አዎ እማዬ በደንብ ነው የሚቻለው። ለእኔ መጀመሪያ የሚቀድምብኝ ቤተሰቤ ነው። ለቤተሰቤ ስል ደግሞ አይደለም ዝራን ሙሉ ዓለምን ልተው እችላለሁ። ምን አባቴ ላድርግሽ የኔ ልጅ? ምን ታደርጊልኛለሽ እማዬ? ብችልና ከበቃሉ ጋር ያለኝን ጸብ ረስቼ ከልጁ ጋር እንድትጋቡ ፈቅድልሽ ደስ ይለኝ ነበር። እንደሱ እያልሽ ራስሽን አታስጨንቂ። በጊዜ የማይሽር ቁስል የለም። እሱማ ልክ ነሽ። በጊዜ የማይሽር ቁስል የለም። ግን ቁስሉ እስከሚሽር ማከኩ ሌላ ትግል ነው። ከዚህ የከፉ ብዙ የመከራ ጊዜያትን አልፌ ነው እዚህ የደረስኩት። እሱስ ትክክል ነሽ ሀኒዬ። በይ እና አሁን ተነሽ ከመኝታ ቤት ውጭ። እንዲያውም አባዬ ጋር ለመሄድ እያሰብኩኝ ነበር። ጥሩ። እንዲያውም በዛው መንቀሳቀሻ ይሆንሻል። ተነሽ በቃ ልብስሽን ቀይሪ። እሺ እማዬ። ታች እጠብቅሻለሁ። እሺ መጣሁ። ፋኖሴ ምንድነው ነው? ይሄው የእግዚአብሔርን ተአምር ይልኝ፣ የእግዚአብሔርን ተአምር ብቻ።
እኔ እኮ ድሮም ነግሬሃለሁ ይሄ ልጅ ካንተ ውጭ አባት የለውም ብዬ ነበር። በቃ እንደዚህ ነው ደስታሽን የምትገልጪው እንዴ? አሁን አይሆንም ፋኖስ ነይ ቀፊኝ ፋኖስ ፋኖሴ አቤት ነው ላይ ይሄ ነገር በህልሜ አይደለም አይደል? ኧረ አይደለም ነው ላዊ በእውነት ነው። እንደው ነገሩ እንዴት ነው የሆነው? ቆይ ዶክተሩ ምን አለ? ዶክተሩማ ከዚህ በፊት ስላደረኩት ህክምና ጠየቀኝ። ለምን? የነበረብኝን ህመምና ያደረኩትን ህክምና ስነግረው በወጣትነቴ ጀምሮ ቀስፎ የያዘኝ በሽታ እሱ እንደሆነና አሁን ግን ስታከም ከሱ ከበሽታው ህክምና ጋር አንድ ላይ ይሄም ችግር እንደተላቀቀኝ ነገረኝ። እንዴ እንደዛ መሆን ይችላል እንዴ? ሐኪሙ እንደነገረኝ ከሆነ በተፈጥሮ የመውለድ ሳልችል ቀርቼ ሳይሆን በሽታው ዘሬን አዳክሞት መውለድ እንዳልችል እንዳደረገኝና አሁን ግን ከህክምናው በኋላ መውለድ የምችል መሆኔን ነገረኝ። ምን አይነት ተአምር ነው? በጣም ለካስ ፈጣሪ መስጠት አያልቅበትም። በጣም ቆይ ግን አሁን እንዴት ነው የምናመሰግነው? እሱንም እንዴት አመስግኜ ዘልቀዋለሁ። ብቻ አንቺንም ላመስግንሽ እንጂ እኔን ደግሞ ምን ብለህ ነው የምታመሰግነኝ? አንቺ ወደ ህይወቴ ባትመጪ ኖሮ ይሄንን ነገር እንዴት አገኘው ነበር? እንደውም እኔ ነኝ አንተ ማመስገን ያለብኝ። ህይወቴ እንዳልባከነ ያሳየኝ ውድ ስጦታዬ እኮ ነው። ኖላዊ በዛሬ ቀን እያዘንክ ብቻ እንዳየው። የደስታ ነው እኮ። በደስታ ደግሞ ባዝን ምን ችግር አለው? በዚህ ሰዓት እኮ ማዘን አይደለም የሚገባ መደሰት ነው። ይልቅ አሁን ተነስ። ወዴት ልንሄድ? ያው ቤተክርስቲያን ሄደን አመስግነን እንምጣ። ትክክል ነሽ እኮ። እኔ ወደ አንቺ እየሮጥኩኝ እኮ ቤተክርስቲያን መሄዱንም ረሳሁት። ኖላዊ አሁንም እኮ ቢሆን አይረፍድም። ተነስና እንሂድ። ልክ ነሽ። ለሱ ረፍዶ አያውቅም። ተነሽ አሁን እንዴ ነጠላሽን ልበሽ። ነይ ቤት ነኝ። ቀስ ቀስ። አንተ ደግሞ ገና ካሁኑ ማጋነን ጀመርክ። እዝራ አይዚ ደህና ነህ? ደህና ነኝ። ምን ሆነሃል? ምንም። ጽዮን እኮ ነኝ። አላወቅከኝም? አውቄሻለሁ። እና ለረጅም ጊዜ ጠፍቼ ስመጣ እንደዚህ ነው የምትቀበለኝ? ምን ማድረግ ነበረብኝ? እኔ እንጃ፣ ብቻ ግን የምትገረም መስሎኝ ነበር። ህይወቴ ላይ ምንም የሚገርም ነገር የለም። ቆይ አንተ ልጅ ምን ሆነሃል? ምንም አልሆንኩም። ግን እኮ ናፍቀኸኛል። ለምን ናፍቅሻለሁ? እዝራ ምን ያክል ጊዜ ካንተ ጠፍቼ እንደቆየው ረስተከው ነው? ጽዮን በእናትሽ ተይ። እኔ ለራሴ ህይወት ተዘበራርቆብኛል። ሌላ ተጨማሪ ጭንቀት አትጨምሪብኝ። ካና ጋር በተፈጠረው ነገር አይደለ እንደዚህ ይሆንክ ያለው? አዎ ታዲያ ሌላ ምን ጉዳይ አለኝ? እዝራ ከሆነ በኋላ እኮ ምንም ማድረግ አይቻልም። ጽዮን አንድ ነገር ልጠይቅሽ። ምንድነው እሱ? ሀና ሆነ ብላ ያጠመደችኝ ይመስልሽ? ሆነ ብላ ስትል ማለቴ እናቷ ከአባቴ ጋር ያላቸውን ጥል ለመበቀል ያደረገችው ይመስልሻል? እንደዛ ነው እንዴ ነገሩ? እየጠየቅኩሽ ትጠይቂኛለሽ እንዴ? እኔ እንጃ፣ ብቻ ባንተና በሃና መሀል ምን ማለት እንዳለብኝ አላውቅም። ለምን? ምንም ብልህ ስለማታምነኝ ነው። ይሄንን ግን አምንሻለሁ። ማለቴ ባንተና በሃና ጉዳይ እኔ ምንም ማለት አልፈልግም። እሺ ተይ በቃ። አንቺ ግን የት እየሄድሽ ነበር? አንተን ፍለጋ ወደ ቤታችሁ እየመጣው ነበር። ለምን? ላያስችል አይሰጥም ነው ነገሩ። እንደምንም ቻልኩት። ምሳል ጋብዝህ? አመሰግናለሁ ግን አልፈልግም። እዝራ ጽዮን ዝም አትይም እንዴ? እሺ በቃ ዝም እላለሁ።
ሜሉ ምን እያሰብሽ ነው? ምንም። ግን እንደሷ አትመስይም። ወደ ስራ ትሄድም እንዴ? እሄዳለሁ፣ ግን የሆነ ነገር ላወራሽ ነበር። ምንድን ነው? ግን እዚህ መቀመጡን ወደሽው ነው? ማለቴ ያው ቤት ውስጥ መቀመጡ ትርፉ ጭንቀት ነው። ምን ማድረግ ነበረብኝ? ለምን ቢሮ አትገቢም ዛሬ? ምን ልሰራ ነው ቢሮ የምገባው? ሜሉ እስከ ዛሬ ቢሮ የምትገቢ ምን ለመስራት ነበር? መስፍን ለምን ወደዚህ ትላለህ? የምትፈልገውን ለምን በቀጥታ አትናገርም? ያው ለአንቺም ለድርጅቱ ቢሮ መግባት ጥሩ ነው ብዬ እኮ ነው። በዚህ ሰዓት ስራችን የምሰራ ይመስላል? እንዴት አትችይም? በዚህ ሰዓት ሀሳቢ በቃሉና በቃሉ ብቻ ነው። ሜሉ እሱን ሰውዬ ግን ለምን አታዩም? ለምንድን ነው የምተወው? በሱ ምክንያት እኮ ነው ቤተሰብ የተበጠበጠው። እና አሁን ምን ልታደርጊ ነው? ማን እንደሆንኩ አሳየዋለሁ። እንዴት አድርገሽ? መስፍን ለምን ስራ ትሆንብኛል? በቃ ተወኝ። ሜሉ ቢሮ እኮ አንቺን ይፈልግሻል። ምን አባቱ ላደርግለት ነው የሚፈልገው? እየቀለድሽ ነው እንዴ? አልቀለድኩም። ምንም አልሰራም። ደግሞ እዛ ሂጅ ምን አደርጋለሁ? ምን እየሆንሽ ነው ግን? እስኪ ወደ ራስሽ ተመልከቺ። በዚህ ሰዓት ስራም ሆነ ሌላ ነገር ማሰብ አልፈልግም። ግን ድርጅቱ ያስፈልገናል አይደል? ድርጅቱ ከፈለገ 4 እግሩን መብላት ይችላል። ሜላት ይሄ ድርጅት እኮ የህልውናችን ጉዳይ ነው። መስፍን ግን የምርህን ነው የምታወራው? አዎ ደግሞ እያወራሁሽ ወዴት ልትሄጂ ነው? ሜላት በዚህ ሰዓት ስለ ስራ ታወራለች ብለህ ከሆነ ተሳስተዋል። ደግሞ ይሄ ምን ማለት ነው? ስማ ሜላት ማለት ካልነኳት የማትነካ ከነኳት ደግሞ እጃቸውን ሳትሰጥ እንቅልፍ የማተኛ ሴት ናት። ምንድን ነው አትበላም? እንዴ አልጣፈጠህም? ከዚህ በላይ እንዴት ልብላ? ወንድ ልጅ እንደዚህ ነው እንደሚበላው? ታዲያ እንዴት ነው የሚበላ ደግሞ? እሱን ቆይ ላሳይክ እንዴት እንደሚበላ። ምን ሆንክ? ለኔ እንዳይሆን ናንካ የት ወንድ ልጅ እንደዚህ ነው የሚበላው? ይሄ ጉርሻ ሳይሆን አፍኖ መግደል። አረ እውነት ፋኖስ ሀኒዬ አለሽ እንዴ? አዎ አለች። አንዬ ተቀመጭ። አባዬ በጣም ይቅርታ። እንዴ አባዬ ይቅርታ አድርግልኝ። ለምኑ ነው አንዬ? አንተ እንደ ጨዋ አሳድገኸኝ እኔ ግን ባለጌ ሆንኩኝ። ኧረ ተነሽ አባዬ ነገሩ እኮ አንተ እንዳሰብከው አይደለም። ኖላዊ ምንድነው ጉዱ? እኔ ምን አውቃለሁ? እኔ እኮ ግራ ገብቶኛል። እኔም ሀንዬ ተነሽ እንጂ ቁጭ በይ። አባዬ ይቅር ካላልከኝ አልነሳም። ተነሽ ብዬሻለሁ። አሁን ሀና ምንድነው የሆንሽው? አባዬ ከአሴር ጋር ያየኸው ነገር አንተ እንዳሰብከው አይደለም። አይ ሀንዬ እሱን እኮ ረሳሁት። እንዴት አባዬ? እንደው ሴጣን ሆን ብሎ ሊያጣላን አይምሮ ውስጥ የፈጠረው ነገር ነው እንጂ አንቺ እኮ እንደዚህ አይነት ነገር እንደማታደርጊ ያውቃል። እውነት አባዬ ታምነኛለህ እንዴ? ሀንዬ አንቺን የማምነውን ያህል እኮ ራሴን አላምንም። ቆይ እናንተ ሰዎች ምንድነው ነገሩ? ይቅርታ ፋኖሴ ግራ አጋባንሽ አይደል? ምን ተፈጥሮ ነው? እልቅ እሱን ተይውና ሀንዬ ሌላ ነገር እንንገርሽ። ምንድነው? ልጁ የማን ቢሆን ጥሩ? የማን ሆነ? የኔ ነው ሀንዬ። እውነትህን ነው አባዬ? ሙች ስልሽ ሀንዬ። ወይኔ አባዬ ደስ ሲል። በጣም ሀንዬ። ይኸው በስተመጨረሻ ደግሞ በልጅ ሊባርከኝ። እዚህም እኮ እናት አለሽ። ይቅርታ ፋኖሴ፣ በጣም ይቅርታ። አይ ፋኖሴ ደስታው እኮ ነው አንቺን ያስረሳል። በጣም ደስ ብሎኝ እኮ ነው። ውይ ሀንዬ እሱን ዝም በይው። ይልቅ ነይና ምግቡን እንብላ። ደስታው እኮ ያስበላም ፋኖሴ። እኛም እኮ እንደዛው ነው። እንደው እንቅመስ ብለን ነው እንጂ ገና 3ኛ እንጀራችን ናት የቀረበች። አይ አባዬ ያንተ ደግሞ ሀንዬ በይ ተነሽ እናት እጅሽን ታጠቢ። እሺ በቃ ታጥቤ ልምጣሽ። ልምጣ እንጂ ምን ነው ደነገጥሽ? ኧረ አልደነገጥኩም። ደንግጠሻል እንጂ። ደንግጫለሁ እንዴ? በጣም ደንግጠሻል። ምን ሆነሻል? እዚያ ያለው ብዬ ስላልጠበቅኩኝ መሰለኝ። እንዴት ነው እንደዛ ማታስቢው?
እንዴት ላስብ እችላለሁ? ይኸውልሽ ልጄ ያለበት ቦታ ሁሉ እየተገኘው ልጄ መጠበቅ ግዴታዬ ነው። ይሆናል። እሺ ልጅ ከእዝራ ጋር ምን እየሰራሽ ነው? ምንም ዝም ብዬ ነው። እኔ ውሸት እንደማልወድ ታውቂያለሽ አይደል? ማለቴ ከተገናኘን ስለቆየን ሊየው ብዬ ነው የመጣሁት። እና እዝራ ምን ሊያደርግልሽ ነው የምታየው? ባየው ምን ችግር አለው? እሱማ ችግር የለውም። ምናልባት ምክንያት ካለሽ ብዬ ነው። ያው እዝራ በጣም ጥሩ ልጅ ነው። ሰሞኑን በተፈጠረው ነገር ደግሞ ትንሽ ተረብሿል። ለዛ ሊየው ብዬ ነው የመጣሁት። ጥሩ ነው። እና እዝራ ምን አወራሽ? አረ ምንም አላወራኝም። ይህንን ሁሉ ሰዓት? ይሄ ሁሉ ሰዓት ስትገናኙ ጀምሮ እየተከታተልኳችሁ ነበር። ረጅም ሰዓት ነው የቆያችሁት። ስለ ሀና ነው ሲያወራኝ የነበረው። እሺ ስለ ሀና ምን አወራሽ? ነገሩ እኔም ብዙም አልገባኝም። እየደበቅሽ ነው ጽዮን? ያው ሀና ሆነ ብላ ነው ያጠመደችኝ ነው የሚለው። ስለዚህ አምኖኛል ማለት ነው። ማለት እሱን ታዩና ከዚህ በኋላ ከእዝራ አካባቢ እንዳጠፊ። እዝራ ጓደኛሽ አይደል? ከሱ ጎን መሆን ግዴታሽ ነው። እሱማ ነው፣ ግን ደግሞ አንተ የምትፈቅድልኝ አልመሰለኝም ነበር። እዝራ እኮ ልጄ ነው። የሚደግፈውን ሰው ጠላለሁ እንዴ? እኔ እንጃ። ምናልባት እባክሽ ከዚህ በኋላ እዝራን ከጎን ሆነሽ አይዞህ በይው እሺ? አንተ ከፈቀድክልኝ ግን ደስ ይለኛል። ግን ይኸውልሽ ከእኔ ጋር እንደምትገናኝ ማወቅ የለበትም። ለምን? ምንም አይነት ጥያቄ አልፈልግም። ያልኩሽን ብቻ ፈጽሚ። እሺ በቃ አደርጋለሁ። እንደዚህ ጸባይኛ ከሆንሽ ብዙ ነገር ይኖርሻል። እሺ እኔም እንዳልከኝ አደርጋለሁ። እሺ ቆንጆ፣ ሰላማዊ። እሺ ቻው። ቻው። እሺ አረ ኖላዊ ግን ተው ግፍ አታሰረኝ። ፋኖስ የምን ግፍ አመጣሽ? እኔ ቲቶ ቁጭ ብዬ አንተ ወንዱ ከሰል የምታያይዘው ግን ቆይ ምን ጉድ ነው? ምን ችግር አለ? ኖላዊ ሴት እያለው ወንድ እና ምን ችግር አለ? እሺ ኖላዊ እኔ ምን ልስራ? አንቺማ ልጁን ተንከባከቢ። የቱን ልጅ? ሆድሽ ውስጥ ያለውን ነው። ኖላዊ አሁንስ ቀልድህ በዛ። አሃ በይ ብድግ። ኖላዊ ተነሽ አልኩሽ። አስተጀላቀስ እስቲ አንዲ እንዲህ አትፍጠኝ። እንግዲህ አይ አትፍጠኝ። በይ እስቲ ወይ ኖላዊ ያዝ አድርጊ። እሺ እስቲ ምንም ልብ ነው ያለው እንደምንፈልገው። አይዞሽ እንግዲህ ያው እቺ እብጠቷን ምኗን መንገድ ቤተክርስቲያን ትሄጂ። ጭራሽ ገና ካሁኑ እብጠት። አዎ አይ ኖላዊ እንደው ግን ምን ይሻላል? አይ ፋኖሲ እንደው ለዚህ ክብር ታበቂ። ኖላዊ እንደው ዛሬ የተመሰጋገረን ልናድር ይሆን እንዴ? አይ ቃል አጥቼ እንጂ ከዚህም በላይ ባመሰግንሽ ደስታዬ ነበር። ኖላዊ አቤት ፋኖሲ። እቺ ነገር ግን ትቀጥላለች? የቷ ነገር? ያው ማለቴ እንክብካቤዋ ናታ። እድሜ ልኬን ነው አለዛው። ኧረ እባክህ ታዲያስ እንደው አንተ እኮ ትገርመኛለህ። ያው አሁን ደግሞ የሰራሻትን ወጥ ላሙቃትና እንብላ። እሺ ባይሆን ምግቡን እኔ ላቀራርበው። አይሆንም ፋኖሲ። እንዴ ስሚኝ እንጂ አሁንስ አበዛኸው። ፋኖሲ ምን ሆነሻል እንዴ? ቆይ እኔ ምን ሆንኩኝ? አንቺ ማረፍ አለብሽ። ኖላዊ ይሄን ያህል እኮ ህፃን ልጅ አይደለሁም። እሱ ደግሞ ምን ማለት ነው? ይኸውልህ ስለ እርግዝና በደንብ ነው የማውቀው። ገና በዚህ ሰዓት ተቀምጬ ቆይ እንዴት ነው የሚዘለቀው? እኔ ካልከበደኝ አንቺ ምን አስጨነቀሽ? በል በቃ አሁን ተረጋጋ። እኔ ደግሞ ምግቡን ላቀራርብ ካልሽ እንግዲህ ይሁን። እንደሱ ነው የሚያምርብክ። በይ ቀስ ብለሽ ወገኛ። አምጣው። እሺ ነው ወስደዋል። ኧረ በፍጹም እንዴት ነሽ አንቺ? ደህና ነኝ። ሳሎን ሳጣሽ እኮ ነው የመጣሁት። ምን ነው ፈለግሽ? አይ እንደሱ ሳይሆን በሰላም ስላልመሰለኝ ነው። ምን ነው በሰላም ያልሆነው? ብቻሽን መሆንሽ ነው። ደህና ነኝ። ስለ እዝራ እያሰብሽ ነው አይደል? አይደለም። አትዋሻና። እና ምን ይጠበስ? ምንም ማሳዝናችሁኝ ነው እንጂ። ምንድነው ማሳዝንሽ? እዝራን እኮ አግኝቼው ነበር። ምን? የት?
ሰፈራቸው ሂጄ። ጥሩ ነው። እዝራ ብታይ ጥሩ ሁኔታ ላይ አይደለም። ምን ሆነ? በዚህ አጭር ጊዜ እዝራ ይቀየራል ብዬ አስቤ አላቅም። ምን ሆነ አልኩሽ እኮ። በጣም ተጎድቷል። ጥሩ ነው። በአንቺና በእዝራ መካከል የሆነ ያለ መግባባት የተፈጠረ ይመስለኛል። ይሆናል። እውነቴን ነው። አንቺ በዚህ በኩል እሱ ደግሞ በዛ በኩል መጎዳታችሁ የእናንተ ጥፋት አይደለም። አሁን ክፍሉን ለቀሽ ተወጪልኝ። ለምን? ምንም ነገር ማውራት ስለማልፈልግ። እኔ እኮ ስላሳዘናችሁ ነው እንደዚህ ያልኩሽ ያለሁት። ታይም በእናትሽ አንቺን አላውቅሽምና ነው። ምን ሳደርግ ነው የምታውቂኝ? በእኔና በእዝራ መካከል እኮ ለመግባት እድሜ ልክሽን ስትሞክሪ የነበርሽ ልጅ ነሽ። ታዲያ እሷ የድሮ ጽዮን ናታ። የድሮዋም ሆነች የአሁኗ ጽዮን ለእኔ ልዩነት የላቸው። አሁን እኮ አንቺ ቤት ነው ተጠቅቼ እየኖርኩ ያለሁት። ጽዮን በእናትሽ ተይኝ። ሀና ታይኝ አልኩሽ እኮ ጽዮን። እሺ በቃ ይሄን ልጅ መጣ አይደል? አዎ መጣ። ጠፍተህ አልክ። ቀኑ መሸ እንጂ ባለመጣ ራሱ ደስ ይለኛል። ምን ነው የኔ ልጅ ምን ሆንክብኝ? አባዬ ግን ጠዋት ያልከኝ የምር አይደል? ጠዋት ምን አልኩ? ሀና ሁን ብላ ጠመደች ያልከኝ ነው። ስታውቀኝ ግን እኔ አባትህ ዋሻለሁ? አላውቅም። ብቻ እኔ ማወቅህ አባቴና ሌላ ሰው የሚነግረኝ አባቴ በጣም ተለያየች። እና አንተ የምታውቀው አባትህ ነው ወይስ ሰዎች የሚያውቁት አባትህ ነው ትክክለኛው አባት? እሱን ጥያቄ እኮ መመለስ ስላቃተኝ ነው እንደዚህ እየሆንኩ ያለሁት። ይኸውልህ የኔ ልጅ ጠዋት ያልኩን አሁን ልድገምልህ። ያኔ ከሀና ጋር የመጣችሁበትን መንገድ አስብና አባቴ ትክክል ነው ትክክል አይደለም የሚለውን የዛን ጊዜ ታውቀዋለህ። እሱማ እኮ አሰብኩበት እና ምን ተረዳህ? አላውቅም። ብቻ እኔ ምንም ሊገባኝ አልቻለም። ማመን ስላልፈለክ እንጂ ሀና ሆን ብላ እንዳጠመደች አውቀዋል። ይሄን ያህል ጊዜ ታውሬ ነበር ማለት ነው? የኔ ልጅ ፍቅር እኮ እንደዛ ነው። እንዴት? ይኸውልህ ስናፈቅር የዛን ሰው መልካምነት ብቻ ነው የምናየው። ቆይ ግን ፕሮግራም አዘጋጅቶ ሽማግሌ እስከ መጥራት ድረስ ይህ ሁላ ስራ ሰርተው እንዴት ነው? ምን አይነት በቀል ቢሆን ነው? እናቷን እኮ ስለማታውቃት ሰይጣን ራሱ የሚቀናባት መጥፎ የተረገመች ሴት። እኔ ግን ምንም ነገሩ ሊገባኝ አልቻለም። የኔ ልጅ እባክህ አንተ ብቻ ተረጋጋልኝ፣ ለሌላው እኔ ያለሁ። አባዬ የነገርከኝ ነገር በጠቅላላ እውነት ከሆነ ግን ሀናንም ቤተሰቦቿን የእጃቸውን ነው የምሰጣቸው። እንደሱ አይሆንም የኔ ልጅ። ለምን? በቀል የእግዚአብሔር ነው። አባዬ ተባብረው እኮ ነው ስሜቴ ላይ የቀለዱብኝ። ቢሆንም የውስጥህን የሚያይ አምላክ አለ፣ ውስጥህን ለሱ ስጠው። እንደሱማ በፍጹም አይሆንም። እዝራ አባት የሚልህን ለምን አሰማም? መቼም አልሰማም። ለምን? በቀል የወለደውን መጥፎ ሰው ያዩታል። የኔ ልጅ በቀል ማድረግ ምንም ጥቅም የለውም። እኔ የተጫወተችብኝ ያህልማ እነሱ ላይ የምጫወትባቸዋል። እዝራ እስቲ ተረጋጋ። ሰላም ደር አባዬ። የኔ ልጅ። አቤት አባዬ። ተኛሽ እንዴ? አይ አልተኛውም። ፈለከኝ? አዎ ይቅርታ። እስኪ ተነሽና የማናግርሽ ነገር አለ። እሺ አባዬ። ግን ምን ነው በጊዜ ተኛሽ? አይ ዝም ብዬ ነው። ሀንዬ የሆነ ነገር ላወራሽ ነበር የመጣሁት። ምንድን ነው አባዬ? ያለሽበትን ሁኔታ እረዳለሁ፣ ግን ደግሞ አንቺ መፍትሄ አታጭም ብዬ ነው። ምንድን ነው እሱ? የኔ ልጅ ጉድ ሆነናል። የምን ጉድ? ድርጅታችን ልክ አይደለም። እንዴት? ድርጅታችን ወድቋል። ወድቋል ስትል? ሂሳቡ እኮ እንዳለ ልክ አይደለም። እንዴ አባዬ እንዴት? የበቃሉ ሰራተኞች ድርጅታችን በጠቅላላ ሞልተውት ነበር። ምን? የእዝራ አባት? አዎ አሁን ሁሉም ድርጅቱን ለቀው ወጥተዋል። እና ምን ተፈጠረ? ሂሳቡን በጠቅላላ እኮ አበላሽተው ነው የወጡት። እማዬ ይሄንን ነገር አውቃለች? አላወቀችም። ለምንድን ነው ያላወቀችው?
እንዴት ብዬ ልንገራት? ባለው ነገር ላይ እኮ ይሄንን ብጨምርባት ሰውየውን 1-2 ሳትሆን ግንባሩን ብላ የምትደፋው። እና ምን ይሻላል? እሱ ጨንቆኝ እኮ ነው ላናግርሽ የመጣሁት የኔ ልጅ። አባዬ ድርጅቱ ግን ይሄን ያህል ተጎድቷል? እኔ እንጃ፣ ተመልሶ የሚቆም ራሱ አይመስለኝም። ወይኔ ጉዴ! ታዲያ ምን እናድርግሽ? እኔም ግራ ገብቶኛል። የእዝራ አባት ግን ይሄን ያህል ክፉ ነው ማለት ነው? ክፉ ቢሉ ክፉ እንዳይመስልሽ የኔ ልጅ። ወይኔ ሀና፣ እንዴት ነው ይሄንን መረዳት ያቃተኝ? አንቺማ ምን ታደርጊ ነበር የኔ ልጅ? ቆይ እንዴት ነው እዝራን ላውቀው ያልቻልኩት? የኔ ልጅ አሁን ስለሱ እንድታስቢ እኮ አይደለም እኔ ነገርኩሽ። አባዬ ቤተሰቡን እኮ አዋርጀዋለሁ። ቢሆንም በጣም አትዘኝ የኔ ልጅ። እንዴት ነው ማላዝ ነው አባዬ? እስቲ አስበው፣ የጠላታችሁን ልጅ እኮ ነው ላገባ የነበረው። በጣም ይቅርታ አባዬ። ምን ነው አፌን በቆረጠው? ምን ሆኜ ነው ለፈለፍኩት? እንዴ አባዬ አንተ ምን አደረክ? እንጂ እኔ ልቀበል። በቃ ተይ በቃ ይቅርታ፣ ሰው እንዳለ አላየሁኝም ነበር። አረ ይቅርታ ያስፈልገውም ና ታጠብ። አረ ችግር የለውም ጨርሼ። እኔማ ጨርሻለሁ፣ ታጠብ አንተ። እሺ። ግን እኮ እንዴት አደርሽ አላልከኝም? እንዴ አላልኩሽም እንዴ? ይቅርታ። ይቅርታ የሚለውን ቃል ትወዳለህ ልበል? እንዴ እኔ እንጃ እወደዋለሁ እንዴ። አሁን እዚህ ከመጣ ጀምሮ ራሱ እኮ ከ3 ጊዜ በላይ ነው ይቅርታ ያልከኝ። እንዴ እንደዛ አልኩኝ እንዴ? በጣም እንጂ። ይቅርታ፣ እንደዛ ማለት ልባል አልኩትም ነበር። አሁን ደግሞ ለ4ኛ ጊዜ ደቀምከው። ወይኔ ጉዴ! እንዴ ምን ሆኜ ነው? እኔ የምልህ ቆይ በገዛ ቤት ትፈራለህ እንዴ? እንዴ አላልፈራሁኝም። ፈርቻለሁ እንዴ? በጣም እንጂ። ለማንኛውም ግን ታጠብ። እሺ ታጠባለሁ። በነገራችን ላይ በጣም ቆንጆ ልጅ ነህ። እንዴ ማለት አማርኛ አችልም እንዴ? መቻልማ እችላለሁኝ። እና ከቻልክ ምን እንዳልኩ አልሰማኸኝም? ሰምቻለሁኝ፣ ግን ለኔ አልመሰለኝም ነበር። ቆንጆ አይደለሁም ለማለት ነው? እኔ እስከማውቀው ድረስ አይደለሁም። እንደውም እንዳንተ አይነት ቆንጆ አይቼ ማቅ ራሱ አይመስለኝም። እንዴ ለወንድ ልጅ ውበት ምን ያደርግለታል? እንዴ ነው ማያደርግለት? እማዬ ምን ትላለች መሰለሽ? ወንድ ልጅ ከዝንጀሮ መለስ ካለ በቂ ነው ትላለች። ኧረ እባክህ፣ ወንድ ልጅ እንደውም ማራኪ ሲሆን ነው ደስ የሚለው። እዚህ ነገር ላይ ብዙ ሙቀት የለኝም። አንቺ ከፈለግሽ ግን ከሌላ ሰው የሰማሁትን የወንድ ልጅ ውበት መገለጫ አልጨምርልሽ። ደስ ይለኛል። እስኪ ጨምርልኝ። ሰላምዬ ምን ትላለች መሰለሽ? የወንድ ልጅ ውበቱ ኪሱ ነው ትላለች። ድሮም ሰላም ከዚህ የተሻለ ብትል ነበር የሚገርመኝ። እንዴ እንዴት? እንዴትም ማለት ደግሞ ማለት ነው? ያው እንዴትም ማለት ነው። ለማንኛውም ሌላ እውቀት ካለ ብትጨምርልኝ ደስ ይለኛል። እኔ በቤተሰቦቼ ተከብቤ ነው የምኖረው እና እውቀቴ በእነሱ ላይ የተመሰረተ ነው። ከፈለግሽ ግን ያን እይታ አልጨምርልሽ። ደስ ይለኛል። ሀኒዬ ደግሞ ምን ትላለች መሰለሽ? የወንድ ልጅ ውበቱ ውስጣዊ ማንነቱ ከፈጣሪ ጋር ያለው ግንኙነቱ ነው ትላለች። ካና የሚጠበቀው ይሄ ነው። ለማንኛውም ታጠብ። እሺ። እንዴ ሜላት፣ እንዴት ናት? በቃሉ ምን ልታረጊ መጣሽ? ቤቴ የመጣ እንግዳ እንደዚህ ነው እንደምትቀበለው? ሜላት፣ ምን ልትሰሪ መጣሽ እያልኩሽ። በቃሉ እስኪ መጀመሪያ አንተ ተረጋጋ። ተነሽና አሁን ከቤቴ ውጭ። እንዴ የመጣሁበትን ሳልነግር በቃሉ። ሜላት ተነሺ፣ ውጭልኝ። መጀመሪያ የመጣሁበትን ልንገርህ። ምንድን ነው? ግብዣህን መቀበሌን ልነግርህ ነው የመጣሁት። የምን ግብዣ? እንደጋበዝከኝ ረስተኸው ነው? ስለምን ግብዣ ነው የምታወሪው? የጦርነት ግብዣውን ነው። የጦርነት ግብዣ? አዎ። እስከ ዛሬ አንተ ስታጠቃ እኔ ስከላከል ኖሬያለሁ። አሁን ደግሞ እኔም ወደ ማጥቃቱ እንደገባሁ ልነግርህ ነው የመጣሁት። አሁን ገና ነገሩ ገባኝ። ከዚህ በኋላ ልጎዳት ተዘጋጅቻለሁ ማለት ነው? በጣም ጥሩ፣ በትክክል ገብቶሃል። እና ዝም ብለሽ አታረጊውም ነበር? ለእኔ መንገሩ ምን ትርጉም አለው? እኔ እኮ እንዳንተ ፈሪ አይደለሁም። ከጀርባህ ደግሞ አላጠቃም። በቃሉ ፈሪ ነው አሉሽ? ከጀርባው የሚጠቀም በደንብ ነዋ። ምንም የማያውቁ ልጆችን መጠቀሚያ የምታደርግ ፈሪ ነህ፣ ፈሪ። ኧረ እባክሽ እንደዛ ነው ነገሩ? አዎ እኔ ሜላት ነኝ። ጠላቴን ደግሞ ዋጋውን የምሰጠው ነግሬው ነው።
ማለቴ ዝም ብለሽ እየለፋሽ ነው ያለሽው። እሱም በቅርቡ ታየዋለህ። ይልቅ እኔ አንድ ነገር ልምከርሽ። ትሰማለህ? ጠላቴ ምላሱን ቆርጬ ዝም ማስባል እንጂ ምክሩን መቀበል አልፈልግም። እመኚ፣ ይሄ ምክሬ ይጠቅምሻል። እመኔ፣ በቃ ነው። እኔ አንተን ምክር በፍጹም አልፈልግም። ባትፈልጊም ልንገርሽ፣ ጦርነቱ ይቅርብሽና የልጆችሽን ሆድ የምትሞይበት ነገር ፈልጊ። ልጆቼ ለሆዳቸው ሟች ስላልሆነ አትጨነቅ። እመኚኝ ሜላት፣ በዚህ ሰዓት አንቺ የሚያስፈልግሽ የጦር መሳሪያ ሳይሆን የልጆችሽን ሆድ የሚሞላ ነገር ነው የሚያስፈልግሽ። ሞትህን እያፋጠንክ ያለህበት መንገድ በጣም ተመችቶኛል። ግን ዛሬ ልገልጽ ስላልመጣሁ ጥራት አልተሳካም። ሜላት፣ ጨርሰን ከሆነ ብትወጪልኝ። ምን እንደሚገርመኝ ታውቃለህ? ሶስተኛው የዓለም ጦርነት በእኔና በአንተ መሀል ይጀመራል ብዬ አንድም ቀን አስቤ አላውቅም ነበር። ያሰብሽው ነገር እንዲሳካልሽ ምኞቴ ነው። እሱም በቅርቡ ማሳየ ይሆናል። እኔ ወንድምሽ ደርሼ ይሻላል። አይዞሽ ሻኒ። እንዴ ምንድነው ምናሴ? እንዴ መቼ ምግብን እርም ብለሽዋል አይደል? ምግብ ደረሰ እንዴ? ደረሰ ብቻ ጥለንሽ እኮ በላን። አሁን ታጠቢና ብይ። እኔ እኮ ምግብ አልፈለኩም ነበር። አንዴ መብላት እንዳለብሽ ታውቂያለሽ። በይ አሁን ታጠቢ። እኔ እኮ ታጠብ ነበር ምናሴ። ችግር የለውም። እሺ ብይ። ይሄ ምግብ የድንብላል አይደለም ምናሴ። ባታውቂው ታዘብሽ ነበር። እንዴት? እኔ ነኝ የሰራሁልሽ። ወይ ምናሴ ለምን ተቸገርክ እንዴ? አንቺ ስንት ጊዜ ነው ለኔ ምግብ የሰራሽልኝ? ለአንቺ ለአንድ ቀን ብሰራ ምንድን ነው ችግሩ? ማለት ያው ድንብላል የሰራችሁንም መብላት ትችል ነበር ብዬ እኮ ነው። ችግር የለውም እባክሽ። ይልቅ በደንብ ብይ። አንተስ አትበላ? እኔማ በልቻለሁ። ለአንቺ ነው የሰራሁት። እሺ ላጉርስ። ሀና። አቤት ምናሴ። ጨንቆሻል አይደል? ጨንቆኛል ብቻ። ምንም ነገር ያልጠየቅኩሽ፣ ምንም ነገር ላላግዝሽ ምን ይጠቅምሻል ብዬ ነው። ምናሴ ፍቅር ግን እንደዚህ ከባድ ነው እንዴ? ደርሶብኝ ባያውቅም ከሰዎች እንዳየሁት ግን በጣም ከባድ ነገር ነው። የሚገርም ምናሴ፣ እኔ ዝራን ይሄን ያህል ወደዋለሁ ብዬ አስቤ አላውቅም ነበር። የፍቅር ክብደቱ የምታወቀው አንቺ ያቺ የቁርጥ ቀን የሆነች መለየት ሲመጣ ነው። እሺ ከዚህ በኋላ ለምንድን ነው የምኖረው? ከዝራ በፊት ለምን ነበር የምትኖሪ? ከሱ በፊትማ የምኖርላቸው ብዙ ነገሮች ነበሩ። አሁንም ለእነሱ ነው የምትኖሪ? ግን እኮ እነሱ ራሳቸው ምን እንደነበሩ ጠፍተውብኛል። ሀኒዬ ስሜትሽ ይገባኛል፣ ግን ደግሞ ምን ማድረግ ይቻላል? እዝራን ሌላ ሰው የማላውቀው የሚያደርግልኝ መድኃኒት እስቲ ፈልግልኝ። እኔ ከየት አውቄው ሀኒዬ? ግራ ገባኝ እኮ ምናሴ። ነገ የሚባለው ቀን ራሱ በጣም እያስጠላኝ ነው። ምክንያቱም እንደዚህ ደካማ ሴት አይደለችም። ብዙ ችግሮችን አልፋ የመጣች ጠንካራ ሴት ነች። ምናሴ እስከ ዛሬ የሚፈቱት ችግሮች እኮ በእኔ አቅም የሚቻሉ ነበሩ። ይሄ ግን በእኔ አቅም የሚፈታ እየመሰለኝ አይደለም። አንቺ ካሰብሽው ማቺው ካደረግሽው ማትወጪ ምንም ነገር የለም። አልቻልኩም ምናሴ፣ በቃ አልቻልኩም። እነማየ ፊት ጠንካራ ለመምሰል በሞክርም ግን በቃ አልቻልኩም። አይ ነው ለዊ፣ እንደው መቼም እኮ ጉድህ ማለቂያ የለውም። ምን አደረግኩ ደግሞ? ቆይ እስኪ አሁን ማን ይሙት አንተ ነህ ሄደህ አትክልት ምናምን ገዝተህ የምትመጣው? እንዴ ምን ችግር አለው? አብሲ ትስብጥልልሽ። ትንሽ ቆይተህ ደግሞ እንጀራውንም ላስፋልሽ ትለኛለህ እኮ። ምን ችግር አለው ንገሪኛ። ምንስ ችግር ባይኖረው እኔም እኮ መንቀሳቀስ እፈልጋለሁ። እንዴ ብዙ መንቀሳቀስ ለአንቺም ለጽንሱም ጥሩ አይደለም እያልኩሽ እኮ ነው ፋኖሴ። ኖላዊ
ሰላም ለዚህ ቤት ይሁን። ያንዬ አባት እንደምን አለ? እንዴት ነው? ይመስገን ይመስገን። ሰላም ታዲያስ? አለን። እስቲ አረፍ በል። እባክህ ቁጭ በል። ምን እግር ጣለ ታዲያ ያንዬ አባት? አረ እንደሱ አይባልም ኖላዊ። እና ምንድን ነው የሚባለው? መጀመሪያ ምግብ ነው የሚቀርበው። ውይ የኔ ነገር ረስቼው እኮ ነው። ቆይ ባይሆን ነው ላቅርብ። እኔ እያልኩ ፋኖሴ በፍጹም አይሆንም። ወይ ኖላዊ አሁንስ አበዛው። ባይሆን ነው ያቀርባለሁ። ምንድነው? እኔ ምግብ አልፈልግም። እንዴ ለምን አቶ መስፍን? አቶ ኖላዊ እኔ አሁን ነው ቁርስ በልቼ የወጣሁት። እንዴ እና ብትጠግብም እኮ አይጎዳም። ትንሽ ነገር ቅመስ። እውነት ስልሽ እህት በጣም ነው የጠገብኩት። አመሰግናለሁ። ወይ አፈርሶ ኧረ ጠላትሽ እንዴ! እኔ በጣም ስለጠገብኩኝ እንጂ ያው ቤቴ አይደለም እንዴ? ባይሆን ሻይ ላፍላለህ አይደል? አያስፈልግም። በጣም ነው የማመሰግነው። በቃ አንቺ ተረጋጊ ካልክ እንግዲህ ምን ይደረጋል። መቼም ደስታዬን ሰምተህ እንኳን ደስ ያላችሁ ልትለን ነው አይደለም የመጣኸው? ይህም ደስታ ሀንዬ ያልነገረችህ እንዴ? ምኑን አቶ ኖላዊ? ፋኖሴ መጸነሷን ነዋ። መጸነሷን? አዎ ፋኖሴ ነፍሰ ጡር ናት። ከማን? ከአንተ? አዎ መቼም እግዚአብሔር ያልቅበት። በስተመጨረሻ ደግሞ በልጅ ሊባርከኝ ነው። እንዴ ቆይ እንዴት አቶ ኖላዊ? ለዚህ ሁሉ እኮ ባለውለታዬ አንተ ነህ። እንዴ እኔ ደግሞ ምን አደረኩኝ? እድሜ ልኬን ቀስፎ የያዘኝን ህመም ነቅለህ ጥለህልኝ ነዋ። አቶ ኖላዊ እኔ ምንም እየገባኝ አይደለም የምትለኝ ነገር። እንዳትወልድ ያደረገህ የነበረብህ ህመም እንጂ በተፈጥሮ አንተ ወላድ ነህ አሉኝ ሐኪሞቹ። እውነትን ነው አቶ ኖላዊ? አዎ ህመሙ ተነቅሎልኝ ሲወድቅ ሁሉ ነገር እንደው ሰራ አሉኝ። እንኳን ደስ ያለ አንዬ አባት። የኔ ታንቺም እንኳን ደስ ያለሽ። እናመሰግናለን። እንደው የራሴን ነገር ይዤ አንተን መጠየቁን ረሳሁት። ምን እግር ጣለህ አንዬ አባት? አቶ ኖላዊ አንድ ጉዳይ ላወራ ነበር የመጣሁት። ምንድን ነው እሱ? ይቅርታ አድርጉልኝና የማላስቸግር ከሆነ እኛ ወጣ ብለን እናውራ። ምን ችግር አለው ታዲያ? ፋኖሴ በዛው እቃውንም ገዝቼ እመጣለሁ። አንተ ከሱ ጋር ሄድ፣ እኔ እገዛለሁ። አይሆንም ስልሽ እንግዲህ ተናገርኩ። እኔ ራሴ እገዛዋለሁ። አንተ ከሱ ጋር ሂድ። በድጋሚ እንኳን ደስ ያላችሁ። በጣም እናመሰግናለን ያንዬ አባት። እሺ ሰላም። እሺ ሰላም። እሺ ያንዬ አባት አጣራልኝ። እርግጠኛ ነህ? እኔ መቼ አወኩኝ? የቤት ድረስ መጣች እኮ። በጣም ይገርማል። በቃ መልሼ እደውልልሃለሁ። ማውራት ትችላለህ? አይ ችግር የለውም፣ ቀስ ብሎ ይደርሳል። ከማን ጋር ነበር ስታወራ የነበረው? ከአንድ ጓደኛዬ ጋር ነበር። ማናት ቤት ድረስ የመጣችው? የምን ቤት? ኧረ አባዬ ስታወራ ሰምቻለሁ። አይ ማንም። አባዬ ብዙ ነገሮችን እየተደባበቀን ስለሆነ ብዙ ችግር የመጣብን። የኔ ልጅ አንተን የሚያስጨንቅ ጉዳይ አይደለም። ቢሆንም ማወቅ እፈልጋለሁ። አባትን አታምነው? ጥሩ እሺ። ማኩረፍ ነው እንዴ? ኧረ እንዲሁ ነው፣ ምንም አላስኮረፈኝም። አለመናገር እኮ መብት ነው። ተረጋጋሽ፣ እነግርሃለሁ። አይ ተው ይቅርብኝ። እዝራ ተረጋጋ አልኩህ እኮ። እሺ በል ንገረኛ። የኔ ልጅ ግን እንደማትናደድ ቃል ግባልኝ። ለምን እናደዳለሁ? ቃል ግባልኝ አልኩህ። እሺ አልናደድም። የሀና እናት መታ ነበር። ሀና ማናት እንዴ? በዚህ ፍጥነት ረሳት? አባዬ ሀና ማናት? ያንተው ፍቅረኛ ነች። ምን ልታደርግ? ሴትዮዋ እኮ ጥጋበኛ። እንዴት? ያደረገችው አልበቃ ብሏት ጭራሽ ቤቴ ድረስ መታዛተችብኝ። ቤት ድረስ? እዚህ? አይገርምህ? ቆይ ምን ብላ ነው የዛተችብህ? እገልሃለሁ አለችኝ። ምን? እገልሃለሁ? ተረጋጋ እንጂ የኔ ልጅ። እንዴት ነው የምረጋጋው አባዬ? ምንም አታመጣም። አይ
ይሄማ ንቀት ነው። እዝራ እስቲ ተረጋጋ። ይሄን ያህል ድፍረት! ይሄን በፍጹም ልታገሱ አልችልም። ምን ልታደርግ? እኔ ማደርገውን አውቃለሁ። አሁን ገና አባቱ ልጅ ሆነ። ምናሴ ወይ ማየ እንደኛ ምን ነው ብቻ ከማን ጋር ሆን ብለሽ ነው ማየ? እህቶችስ? የሰላምዬ እግር አርፎ እንደማይቀመጥ እያወቅሽ? እሺ ሀናስ? ሀናውን ከጽዮን ጋር ወጣች። ወዴት? ቤተክርስቲያን ነው የሄዱት። በዚህ ሰዓት? እኔም ገርሞኛል። እንዴ ቤተክርስቲያን ደግሞ በዚህ ሰዓት ምን ያደርጋሉ? እማዬ ሀና ግን ጥሩ ሁኔታ ላይ አይደለችም። ልጅ ምን ሆነች? የሆነችው ነገር መቼ አንሷት ነው ሌላ ነገር የሚጨመርላት? ምናሴ ምን እያልክ ነው? እማዬ ሀናን ልብ አላልናትም እንጂ በጣም እየተጎዳች ነው። ምን ሆና? ሀና ልጁን በጣም ነው የምትወደው። እና ስለወደደችው ነው የምትጎዳው? እማዬ መውደድ ብሎሽ እንደዚህ ቀላል መውደድ እንዳይመስልሽ። ቢሆንም የኔ ልጅ ይሄን ያህል ልጅ የምትሰጥ ልጅ አይደለችም። ሀና እኛ ፊት ጠንካራ ትመስላለች እንጂ በጣም ተሸንፋለች። በፍጹም ምናሴ ሀና የምትሸነፍ ልጅ አይደለችም። እኔም ቢሆን ደስ ይለኝ ነበር፣ ግን እንደዛ አይደለም። ቆይ አንተ እንዴት አወቅ? ሀና ራሷ ነች ነገረችኝ። ምን ብላ ነው ነገረች? እዝራን አታ እንዴት እንደምትኖር ህይወት እንደከበዳት ነግራኛለች። ምናሴ ስለምን መክበድ ነው የምታወራው? እማዬ እኔ ካንቺ አላውቅም፣ ግን በአንቺና በልጁ አባት መካከል በተፈጠረው ጸብ ከማንም በላይ እየተጎዳች ያለችው ሀና ነች። እንዴ ምንድነው ነገሩ? የምን ማዕት ነው የምታወራብኝ? እማዬ ሁሉንም ነገር ቆም ብለሽ ብታስቢበት ደስ ይለኛል። ደግሞ ምን ይሁን ብዬ ነው የማስብበት? እማዬ ለሀና እስቲ ሁሉንም ነገር ረስተሽ ከልጁ ጋር አንድ ላይ እንድትኖር ብትፈቅጂላት ደስ ይለኛል። እሱ በፍጹም አይሆንም። እንዴ ለምንድን ነው የማይሆነው? ልጁ እኮ ወዷ ሳይሆን ሊጠቀምባት ነበር የቀረባት። እኔ እንደዛ አይመስለኝም። እሱን ደግሞ የሚያውቀው እግዚአብሔር ነው። አትሳሳት የኔ ልጅ። ሀናን ከበቃሉ ልጅ ጋር እንድትኖር ፈቀድንላት ማለት ሞት ፈረድንባት ማለት ነው። እማዬ እኔ ከአንቺ ባላቅም ነገሮችን ቆም ብለሽ ብታስብበትና ብታያቸው ደስ ይለኛል። ታዲያ ወዴት ልትሄድ ነው? ሜታ ክፍሌ እማዬ። ይሄ ልጅ የምን ማዕት ነው የሚያወራው? ልጄን ለጠላት ያሳልፍ የሚሰጥ ሞኝ መስዬ ነው እንዴ የምታየው? ተመስገን ነው ዋናው። ምን ነው ታዲያ የተጨነቅ ትመስላለህ? ያው እኔ ስጨነቅ ብቻ እኮ ነው አንተን የምፈልግ አይደል? አረ እንደዛ አላልኩኝም። እንደው ከተገናኘንበት ሰዓት ጀምሮ እንደው ጭንቀት አይባለሁ። አዎ ጥሩ ሁኔታ ላይ አይደለም አቶ ኖላዊ። እባክህን። ምን ነው? ምን ተፈጠረ? ጎዳና መውጣታችን ነው እባክህ። የምን ጎዳና? ልጆቼ በረሃብ ሊሞቱብኝ ነው። ልጆቼ? የማን ልጆች? የኔ ልጆች ናቸው አቶ ኖላዊ። ሳትነግረኝ ሌሎች ልጆች አሉ እንዴ? የምን ሌሎች ልጆች አቶ ኖላዊ? ታዲያ እና ሀንዬ ናቸው ጎዳና የሚወጡት? አዎ ወንድሜ። እንዴት ሆኖ? የገቢ ምንጫችን እኮ የነበረው ድርጅቱ ነው እንዴ? እና ታዲያ ከድርጅት በላይ ምን እንዲኖር ፈለግ? እሱ ደግሞ አሁን ላይ ጥሩ ሁኔታ ላይ አይደለም ያለው። ምን ተፈጠረ? እስቲ በደንብ አድርጋ አስረዳኝ። ያ የተረገመ ሰውዬ እኮ እኛን እያዘናጋ ተጫውቶብናል። ማን? ይሄ ሀንዬን አገባታለሁ ያለው ልጅ አባት ነው? የሱን ሰዎች እኮ እኛ ድርጅት ውስጥ አስገብቶ ውስጡን በልቶን የጨረሰን። እንዴት አድርጎ? እኛ ድርጅት ውስጥ እኮ ሲሰሩ የነበሩት የሱ ሰላዮች ናቸው። የሚዘረፈውን ዘርፈው የሚሰረቀውን ሰርቀው ነው እንዳለ የጠፉት እኮ። እኔ ግን ነገሩ ምንም አልገባኝም። ይሄ ሁሉ ነገር ሲሆን እናንተ የት ሄዳችሁ ነው? እኛማ ቤት ውስጥ በነበረው ሐሳብ ተወጥረን ነበር። ታዲያውን መፍትሄው ምንድነው? እሱን እኮ ለማከረ ነው አንተን ማግኘት የፈለኩት። እኔ እንግዲህ ያው እንደምታውቁት በሹፍርና መሪ ከመጠምዘዝ ውጪ ሌላ ምንም ዕውቀት የለኝም። ምንድነው ማማከረ? ያን ያባት እኮ ነው መቼም መፍትሄ አታጣም ብዬ እኮ ነው።
ለመሆኑ ይህንን ጉድ ባለቤት ታውቃለች? እሷ አወቀች ማለትማ ሀገር ምድሩ በጠቅላላ ተነዋወጠ ማለት እኮ ነው። እንዴት? ለሜላትማ ከነገርኳት ሄዳ ሰውየውን ካልገደልኩ ነው የምትለው እንጂ ለድርጅታችንም ለቤተሰባችን ምንም መፍትሄ አያመጣም። አረ እንደው እኔንም ማስጨነቀኝ እኮ። ምን ላድርግ? እውቀት እንደው የለኝ። እንጃ ብቻ ጭንቀቴን እኮ ማካፍለው ሰው ስላጣው ነው አንተን የፈለኩት። እስቲ እንግዲህ ለማንኛውም አንተ ተረጋጋ፣ መፍትሄ አይጠፋም። አይ አቶ ኖላዊ አሁንስ አይመስለኝም። ተረጋጋ አልኩህ እኮ። የፈጠረን ከኛ በላይ ለኛ ይጨነቃል። እስኪ እንዳፍ ያደርግልኝ። እኔ ምንስ ወይ ምን አስበሽ ነው ግን በዚህ ሰዓት ቤተክርስቲያን ካልሄድን ያልሽኝ? እንዴ ምን ችግር አለው እንዴ? ወይ ጠዋት ካልሆነም ደግሞ ማታ ይሻለን ነበር። የሚገርምሽ እኮ በዚህ ሰዓት እንደውም ቤተክርስቲያን መሄድ በጣም አሪፍ ነው። እኔ ግን ምንም ጥሩነቱ አልታየኝም። አና በጣም ጨንቆሽ ሳይሽ እኮ ከተረጋጋሽ ብዬ ነው ይዤሽ የመጣሁት። ጭራሽ ለኔ አስበሽ ነው እንሄድ ያልሽኝ? እና ታዲያ እኔማ ምን ሆንኩኝ? ስላሰብሽልኝ አመሰግናለሁ። ምን ማለት ነው ደግሞ? አሁን በቃ እንመለስ። ለምን? እኔ በጣም ደህና ነኝ። ቆይ አንቺ ልጅ ምን እየሆንሽ ነው? እኔ እኮ ለራስሽ መሄድ ፈልገሽ መስሎኝ ነው። መሄዱ ላንቺ ጥሩ ነው ብዬ ነው። እንዴ ጽዮን እየቀለድሽ ነው እንዴ? ምን ችግር አለው አና? ስላሰብሽልኝ በጣም አመሰግናለሁ። እንዴ አና ወዴት ልትሄጂ ነው? ወደ ቤት ነው። እዚህ ድረስ ከመጣን በኋላ ልትመለሺ ነው? እዝራ